ሚስጥር ምናምን ያልሽው ነገር ማለት ሚዲያ ላይ ማውጣት ፈልገው አወጣዋለሁ ያልሽው ነገር አለና እኔ ደግሞ እስከዛሬ ጥያቄ የነበረው ነገር ቤተሰቦች ያው ጥያቄ የነበረው ነገር ምንድነው እንዴት ሳትነግረኝ ሁሉ አመጣፋች ሁሉ ጊዜ ጠፋች ሳትነግረኝ የሚለው ነገር ነው ጭንቅላቴ ላይ የነበረው። የጠፋችበትንም መንገድ ነግራኛለች። ትንሽ ውስብስብና አስቸጋሪ ቢሆንም ያው ባለፈው በጥፊ ስለመታው ማለት ዛሬ ነው ተተምጥኝ ለምን መሰለህ በጣም ስሜታዊ ሆኜ ነበር። እኔ ራሱ ከሄድኩ በኋላ ከቤት ምናምን ሳስበው ለምን እንደዚህ ያደረኩ ለምን እጄን አነሳሁ እሱ ላይ ምናምን ብዬ ተሰማኝና በጨረቃ ብርሃን ታጅበን ፈክተን እንዳደይ እናስቀና ነበር ላስተዋለን አብረን ስንታይ ያንን ጣፋጭ ጊዜ ያን ዘመን ያን ጊዜ ባረሳ አንቺ የሌለሽበት እኔ አልሄድም እግሬን አላነሳም ይቅር ይቅር እንኳን ሌላው አንቺም ቀርተሻል ይቅር ይቅር አንዴ ላላገኝሽ ሄደሻል ምነው ባረሳውም ላየው በጓጓም ያኔ አሃሃው ዛሬስ ባይኔ አሃሃ አላየውም ያንን ሰፈርኔ። ሰላም ሰላም ድና የተከበራችሁ ተመልካቾች እንዴት ናችሁልን? አለንኛ ያው እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ቤተሰቦች ትንሽ ስሜታዊ የነበርንበት ጊዜያቶች ነበሩና እስካሁን ያው ዛሬ ደግሞ አዲስ ነገር ተፈጥሯል ብዬ አስባለሁ። ያው እናንተም እንደተጨነቃችሁልኝ ያው አውቃለሁ ሁላችሁም። ዛሬ እንግዲህ ያው ዲና ጋር ተገናኝተን ነበርና ብዙ ነገሮችን ማለት ከካሜራ ጀርባ የተናገርናቸው ብዙ ነገር ያወራናቸው ብዙ ነገሮች አሉና እነዛን ነገሮች ለእናንተ ማብራራት ግዴታ ስላለብን ማብራራት አለብን ማለት ነው። ያው አንዳንዴ ብዙ ጊዜዎች የምንሰራቸው ስህተቶች አሉ። እነዛን ስህተቶች ደግሞ የምናርመው ራሳችን ነንና ያው እሷም ከዚህ በፊትም ታውቃላችሁ ሚዲያ ላይ ማውጣት ከፈለኩኝ አወጣዋለሁ እያለች ነበርና ያው አለማውጣቱ አንዳንድ ነገር ያው ትልቅነትን የሚያስተምር ነገር ነው። ምክንያቱም ይሄ ልጅ የተወለደ ልጅ ነገ ላይ አድጎ ማለት ይሄን ቪዲዮ ሲያይ ሲመለከት ትንሽ ጭንቅላቱ የሚረብሽበት አይነት ሁኔታ ይሆናል። ያው ማለት አሁን ዲኤንኤ የሚባለው ነገር ግዴታ ያው መደረጉ አይቀርምና ይደረጋል። እሱ በቃ ማለት አስተማማኝ ነገር ነው። እሱ ለምን ለቤተሰቦችም ለኔ አንዴ ካፌ ወጣ ቃልና ካፌ እንትን ያለ ነገር ስለሆነ ዲኤንኤ ተደርጎ ውጤቱም ግዴታ መታወቅ አለበት ብዬ አስባለሁና ህይወት ፈተና ነው። ይሄ ግን ምንድነው ያጋጥማል። በቃ መፈተንም አንዳንዴ መፈተን የመሰለ ነገር የለም። ስትፈተኑ ሊያስተምራችሁ ነው። መውደቅን ስታዩ ነው መነሳትን የምታውቁትና ዋናው ትልቁ ነገር ዛሬ አመጣጤ ምንድነው እሷ ጋር ያው ከካሜራ ጀርባ ሚዲያ ላይ መውጣት የሌሉበት ነገሮች አሉና አንዳንዴም ቆም ብለን ማዳመጥ ያለብን ነገሮች አሉ። ከማዘሯም ከሌላም ሰው ብዙ ወሬዎችን አውርተናል አብረን በጋራ ተሰባስበን ሚዲያ ላይ ያሉት ነገሮች እና ያው እስከዛሬ ያደረኳቸው ነገሮችም ምናልባት ስህተት ሊሆኑ ይችላሉ። ሚዲያ ላይ ከመውጣቴ በፊት ነገሮችን ያው ምንም በጣም ኃይለኛ ነገር ውስጥ ስላለው ነው ሚዲያ ላይ ከመውጣቴ በፊት ትንሽ ነገሮችን ማስተካከል ነበረብኝ ማለት ነው። እዚሁ እንጃ አላውቅም እንግዲህ ቸኩያለሁ አልቸኮልኩም አልልም፣ ግን ግዴታ የሆነ ነገር ስለሆነ ነው። በቃ ማለት አስቸጋሪ ነገር ያው ፍቅርን ታውቁታላችሁ ሁላችሁም። ፍቅር ከባድ ነገር ነው። ለዛ ነውና ያው ከስንት ጊዜ በኋላ እንግዲህ ዲና ጋር መገናኘታችን እኔም ደስታም ቢኖረው መከፋትም ቢኖረው ግን ከነበረው ህይወት ይሻላል ብዬ አስባለሁ። ዛሬ ያወራነው ነገር ምንድነው? ቤተሰቦች እንግዲህ ወደ ፖይንቱ ስንገባ እሷም ማለች እዛ ያው እኔ ትንሽ ማብራሪያ ልስጣችሁ ብዬ ነው። ማብራሪያ ከሰጣችሁ በኋላ እሷም ማብራሪያ ትሰጣችኋለች አለች። በቃ ማለት ነገሩ ምንድነው? በጣም ተጨቃጨቅነ ሌላ ነገር ውስጥ ወደ መግባት ደረጃ ነው። ምንድነው አሁን በአንድ እኔ ራሱ በቃ ከራሴ ህይወት ተሞክሮ የተማርኩት ትምህርት ነው ለእናንተ ላስረዳችሁ ሞክረው። ምንድነው የሰው ልጅ መታገስና መረጋጋት መቻል አለበት እና ሚስጥሩን ገበናውን ሚዲያ ላይ ማውጣት የለበትም። ሚዲያ ላይ ማውጣት አልነበረብኝም ወይ ካለዛ ለኔ ፍላጎት ከሌላት
ራሳችን እዛው መጨረስ ነበረብን። ያው ግን ትንሽ አስቸጋሪ ነገር ነው ይገባኛል። ያው ስሜቱ በጣም ከባድ ስለሆነ እስከዛ ደረጃ የደረስኩት ስሜታዊ ሆኜ ተገፋፍቼ ነው ያን ሁሉ ነገር ያደረኩትና ያው ዛሬ እንግዲህ ተገናኝተናል ማለት ነው። ያው ምንድነው የተገናኘንበት መንገድ ያው ልጁ እንደነገርኳችሁ ቅድም አሁንም ዲኤንኤ መደረጉ አይቀርም። ዲኤንኤ ይደረጋል። ምንም ሆነ ምንም መደረጉ አይቀርም። በቃ ማለት እሷም ጋር ያወራነው ወሬ አለ። ያለውን ነገር አብረን እናስረዳቸዋለን ብዬ ስላሰብኩ ነው። ምንድነው እሷ ጋር አሁን ያለው ነገር ምንድነው ከዚህ በፊት የተደበቀ ሚስጥር አለ። የተደበቀ ነገር አለ። እሷ የተቀየመችብኝ የተደበቀ ሚስጥር አለ። እሷ ሚዲያ ላይ መናገር ለኔ መናገር አቅቷት ሚዲያ ላይ ማውጣት ስለከበዳት ነው በዛው የጠፋችውና ለምን ጠፋሽ ጭንቅላቴ ላይ በጣም ብዙ ጥያቄዎች ነበሩና ለምን ጠፋች የሚለው ነገር እና ያን ጥያቄ ለኔ መልሳልኛለች ማለት ነው። ሚዲያ ላይ ማውጣቱ ግን ለነገም ልጄ ለህይወቴም ያው የሚያስጠላ ነገር እንዳይሆን ስላልኩ ነው ያሰብኩትና ያው እስኪ እሷም ትምጣና ያለውን ነገር እንግዲህ በሰፊው አብረን የምናብራራ ይሆናል ማለት ነው። ቤተሰቦች ቴንክ ዩ። እስኪ ነይ እስኪ እናት ሰላም ነው ሁሉ ሰላም አንደኝሽ አምሮብሻል። ደግሞ ዛሬ ተገኝቶ ነው ምንም የተገኘ ነገር የለም። ወትሮ ግን እያማረብሽ ነው የመጣሽው። እሺ ነው የሚባለው። ቴንኪው አይባልም። ቴንኪው አይባልም። ሚስቴ ነበረችዋ ሴት እኮ አትመስለኛለሽ። እውነቴን ነው። አይ ማለት አዲስ ፍቅረኛሞች የሉም ገና የሚጀናጀኑ ምናምን እንደዛ ነው መሰለኝ። አታስቀኝ እስኪ አታስቀኝ። ስትስቂ እኮ ነው ሁሌ የሚያምርብሽ። አታስቀኝ። እውነቴን ነው ስትስቂ ነው የሚያምርብሽ። እስኪ አትቀልድ በል። አይ እንትን ነው ያው ወደ ቁም ነገራችን ልክ ነሽ። ወደ ቁም ነገራችን መግባታችን ሳይኖር አይቀርም ምንምና ያው እንግዲህ ቤተሰቦች ጋር እያወራው ነበረ አንዳንድ ነገር ያው ስለሽ ያው ታውቂዋለሽ ብዬ አስባለሁ። ያው ከዚህ ቀደም ዲኤንኤ አላደርግም ብለሽ ነበርና ያም ቅድም ከካሜራ ጀርባ ስለወራን ማለት ትንሽ ከብዶኝ ነበር ባደረኳቸው ነገሮች። በቃ ለቤተሰቦችም ጋር እያወራው ነበር አሁንና ያደረኳቸው ነገሮች ማለት ብዙ መስዋዕትነት ብከፍልበትም ብዙ ደክምበትም ያደረኳቸው ነገሮች ግን ትንሽ ከበድ ይላሉ አይደል? ሚዲያ ላይ ማውጣት አልነበረብኝም ይሄን ነገር ግን ያው አንድ የጀመርኩት ቤተሰቦች ስለሆኑ ስላንቺና ስለኔ ሂስትሪ የጀመርኩት ሂስትሪ ስለሆነ በቃ ማወቅ መቻል አለባቸው ብዬ ነው እና ደግሞ ምንድነው ሚስጥር ምናምን ያልሽው ነገር ማለት ሚዲያ ላይ ማውጣት ፈልግ አወጣዋለሁ ያልሽው ነገር አለና እኔ ደግሞ እስከዛሬ ጥያቄ የነበረው ነገር ቤተሰቦች ያው ጥያቄ የነበረው ነገር ምንድነው እንዴት ሳትነግረኝ ሁሉ አመጣፋች ሁሉ ጊዜ ጠፋሽ ሳትነግረኝ የሚለው ነገር ነው ጭንቅላቴ ላይ የነበረው። የጠፋችበትንም መንገድ ነግራኛለች። ትንሽ ውስብስብና አስቸጋሪ ቢሆንም እስኪ ማለት መናገር የምትፈልጊው በዚህ ጉዳይ እስኪ ለቤተሰቦች በቃ ማለት እኔ ነግሬያቸዋለሁ። እስቲ አንቺ ደግሞ መናገር ያለብሽ ነገር ካለ እስኪ። እኔ ያለር ታውቃለህ ሚዲያ ላይ እንትን ማለት አልፈለኩም ነበር። ያው ላንተ ነው የነገርኩህ ማውጣት አልፈለኩም ነበር። ለዛ ነው ደጋግሜም አታስገድደኝ እንደዚህ ማውጣት አልፈልግም ሚዲያ ላይ ምናምን ስልክ ነበር ማለት ነው። ግን አንተ አልተረዳህም። ተደጋጋሚ ጊዜ እያጣህ ስትለኝ ነበር እንዳወራ አንድ ነገር ስታስገድደኝ ነበር። ተናገሪ ምንድነው እንትን ያደረኩት ነገር ካለ ማወቅ አለባቸው ቤተሰብ ተናገሪ ምናምን ነገር ስትል ነበር። እኔ ግን ያው ነግሬሃለሁ ይዛኔ ሚዲያ ላይ ማውጣት አልፈለኩም እረፈት አስገድደኝ ምናምን ስልክ ነበር። በቃ ለምን ይደብራል ታውቃለህ። ብዙ ነገር አሳልፈናል ከዚህ በፊት ካንተ ጋርና እንዴት እንትን እላለሁ ያው
ያደረከው ነገር ከባድ ነው። የጠፋሁበት ምክንያቱም ታውቃለህ፣ ሁሉ ነገር ነግሬሃለሁ። ግን ያው ላንተ ለብቻ በነገር ይሻላል ብዬ ነው። ለምን እንደዚህ ሰው ጋር አሳጣሃለሁ፣ እንደዚህ ማውጣት አያስፈልግም በማለት ነበር እንደዚህ በቃ የቆየሁት ማለት ነው። ያው እንግዲህ ቤተሰቦች እንደነገርኳችሁ ነው። በተደጋጋሚ ሚዲያ ላይ እንዲሁ ማውጣት አልፈልግም እያለችኝ ነበር። ነገሮችን የሚዲያ ላይ ማውጣት አልፈልግም ምክንያቱም ነገ ጠዋት ላይ ብዙ ነገር ሊፈጠር የሚችል አይነት ነገር ነው እያለች ነበር። አሁንም የምነግራችሁ በድጋሚ ያው ያለውን ነገር እንደዚሁ አውርተናል። ችግር የለውም ፈተነዋል። ችግሮቻችን አልተፈቱም፣ ገና ናቸው። ፈተነዋል የሚያስብል ሂደት ላይ አይደለንም። ግን አሁን ላይ ምንድነው ያለንበት ሁኔታ ምንድነው? በቃ ዲኤንኤ የሚባለው ነገር አይቀርም፣ ምርመራ ይደረጋል። ዲኤንኤ ተብሏል። ያው ቀጠሮ ይዘናል እንግዲህ ለዲኤንኤው ምንም አይነት እንትን የሚል ነገር ዲኤንኤ እውነታው ይታወቃል። ግን አንድና አንድ ምንድነው ሚዲያ ላይ ማውጣት የለብንም። ይሄ ሚስጥር መጨረስ ያለብን አንተና እኔ ነን በማለት ሁለታችን አንድ ላይ ሆነን ነገሮችን የተደረገውን ነገር እኔ ደግሞ ማለት የሰው ልጅ ፍጹም አይደለም፣ ስህተት አለ፣ ይሳሳታል ማንኛውም ሰው። ግን በዚህ ልክ 2 ዓመት መራቅ የለባትም ነበር፣ በዚህ ልክ ማለት ነው። ያው አንዴ ምክንያቱም ብትነግረኝ ያኔም ሊፈታ ይችል ነበር። ግን ምንድነው የሰው ልጅ ፍጹም አይደለም፣ ታውቃላችሁ፣ ሁላችንም ፍጹም አይደለም። እንሳሳታለን፣ እንታረማለን፣ ከስተታችን ታረመን አዲስ ነገር እንፈጥራለን። እንደዛ አይነት ነገር ነውና እና በዚሁ አንድ ለቤተሰቦች ማስተላለፍ የምፈልገው መልእክት ምንድነው፣ በቃ በህይወታችሁ ማንኛውም ነገር ይሁን ማንኛውም ችግር ይሁን ሚስጥራችሁን ለራሳችሁ ውስጣችሁ ላይ ያዙት። በቃ ሚዲያ ላይ ማውጣት ማለት ይኸው ትንሽ ከበድ ይላል። ሚዲያ ላይ ማውጣት ማለት ሁሉም በቃ ማለት በእኔ ጎን ሆኖ የሚያዝናለ፣ በእሷ ጎን ሆኖ የሚያዝናለ። እኛን ተውን፣ ችግር የለውም። ግን ነገ ጧት ይሄ ልጅ አሁን ዲኤንኤ ተመርምሮ ነገ ጧት ላይ ማለት አድጎ ምናምን ይህን ቪዲዮ ሲያየው ምን ያክል ሞራል ሊሰማው እንደሚችል አስቡት። እንደዚህ ነበር የሚል አይነት ህይወት ይኖራልና ምንድነው ማድረግ ያለብን ቤተሰቦች ማለት ትዳር ላይ ብዙ ግጭቶች ይኖራሉ፣ ፍቅር ላይ ብዙ ግጭቶች ይኖራሉ። እነዛን ችግሮች ግን መፍታት ያለባችሁ ራሳችሁ ናችሁ። በየቤታችሁ ሆናችሁ ቁጭ ብላችሁ ስቲል ቤተሰብ ማስገባት የለባችሁም። እናትና አባት በቃ ቤታችሁ ላይ ሆናችሁ ሁላችሁም ችግራችሁን ለመፍታት መሞከር ነው መቻል ያለባችሁ። ምንድነው ያው እኔ አለመታከሴ ይሄ ሁሉ ጊዜ ማለት በእኔም ሊፈረድብኝ አይችልም። በጣም ብዙ ጊዜ ስለቆየው 2 ዓመት ሙሉ በዛ ላይ ልጅ እንደተረገዘ ሲነገር ስሜቱን ታውቁታላችሁ። የልጅን ነገር ስሜቱን ታውቁታላችሁ። ልጅ ማለት የራሳችሁ አምሳል የራሳችሁ ስጋ ነውና ችግሩ ትንሽ ከበድ ስለሚል ነው ያን ሁሉ ጊዜ እንደዚህ የተንከራተትኩት እዚህም እዛም ያልኩና ፍቅር የሚባል ነገር እቺ ሳላፈቅራት የሁሉ መስዋዕትነት ልከፍል አልችልምና ስለምወዳት ነው እዚህ ድረስ ገንዘብ ምንም ሁሉን ነገር እያጠፋው ጊዜንም እያባከንኩኝ እሷ ጋር ያለሁትና ለዛ ነው ይሄ ሁሉ ጊዜ መስዋዕትነት ያደረኩት፣ ሌላ ነገር አይደለም። ምንድነው አሁንም በድጋሚ ያለውን ነገር አብረን ተወያይተንበታል። ነገራችሁ የምፈልገው ነበር። አሁን ከካሜራ ጀርባ እናቷ ምናምን ነበሩ። አብረን ማለት ይህን ችግር ሌላ ሰው ማስገባት የለብንም። ነገር ግን ሁሉም ሰው ገብቶበታል። አሁን እዚህ የሚዲያ ሰዎች ገብተውበታል። ሚዲያ ላይ ያሉ ሰዎች ገብተውበታል። እናት አባት ገብተውበታል። ይህን ነገር አንዴ የጀመረው ነገር ነው። እስከ መጨረሻው ድረስ ግን አብራችሁንን ያልቃል። እስከ መጨረሻው ድረስ ይሄ ነገር ግን ምንድነው አንድ ሰው ምንድነው መማር ያለበት ከአንድ ሰው ነው። እኔ በህይወት ተሞክሬ እንደዚህ ከሆንኩኝ ከእናንተ ደግሞ ማድረግ ያለባችሁ ምንድነው ከኔ ነው መማር መቻል ያለባችሁ፣ የኔን የህይወት ተሞክሮ እያያችሁ ማለት ነው። ስለዚህ ይሄ ነው ሚስጥራችሁን ቤታችሁ ላይ አድርጉት ለማለት ያህል ነው። እና ቤታችሁ በሁለታችሁ መካከል የሚፈታ ነገር ካለ መፈታት፣ የማይፈታ ነገር ካለ እንትን ማለት ግን የማይፈታ ነገር የለም፣ ይፈታል። ዋናው መነጋገር ነው። እንደተማረ ሰው በንግግሮች መፍታት ነው ሁሉን ነገርና ይሄ ነው። ሌላ ምንም እንትን የሚል ነገር የለውም። እና ምንድነው ዝም አልሽ? እኔ እኮ ብቻ ተስሩኛለሽ። አውራቢ እኮ ነው አውራቢ ሳይሆን በቃ ያለው ነገር ምንድነው አንቺ ጋር ያለው ነገር ማለት ትክክለኛ ነገር ነው ፈልገው ነው። ያው ትክክለኛ ነገር ምን ትክክለኛ ነገር ምን ማለት ስሜትሽ ምን እስኪ ሳቂ አንድ ቀን ሳቂ እስኪ አንዴ ሳቂ። እዚህ ጋር እኮ ስሜት ይላውራ አይደለም የመጣሁት አይደል? አይ ሳቂ ስትስቂ የምትስቂበት ቀና ፈቀኝ የሚያስቅ ነገር እቺ የሚያስቅ ነገር አለ የሚስቀው ምን የሚያስቅ ነገር አለ የሚስቀው ሳቂ እንትሉ እንደዚህ እኮ ነው ሳቂ ያልኩሽ። ወለታ ተቀልድ እባክህ። በጣም እኮ ነው የምታብረው። እኔ አልስቅም ታውቃለህ። ዝም ብሎ ይሳቃል።
ማለት የምትፈልጊው ነገር አለሽ ነው? ማለት የምፈልገው ነገር ያው ባለፈው በጣም ስለምታው ማለት ዛሬ ነው ተተምጥኝ ለምን መሰለህ በጣም ስሜታዊ ሆኜ ነበር። እኔ ራሱ ከሄድኩ በኋላ ከቤት ምናምን ሳስበው ለምን እንደዚህ ያደረኩ ለምን እጄን አነሳሁ እሱ ላይ ምናምን ብዬ ተሰማኝና በቃ በጣም ስሜታዊ አድርገኸኝ ነበር። በቃ ማለት በቃ ዴኔ ማድረግ አለብን ምናምን እያልክ እንትን ስትል በቃ በጣም ተሰማኝ። በዛ ላይ ደግሞ እየጮህክ እየተቆጣህ ምናምን በቃ የሆነ ቁጣ የተሞላበት ነገር ነው የምትለው የምትናገረኝ ምናምን እና በቃ ልብ ውስጥ ተገባሁ። በቃ ስሜታዊ ነበርኩ። ያደረኩትን ራሱ አላወቅኩም ታውቃለህ። እና በቃ እንዴት ነው አያምነኝም ነበር እንዴ ከዚህ በፊት እንዴት እሺ እነሱ ቢሉ ችግር የለውም ቤተሰብ ቢሉ ምናምን እረዳቸዋለሁ። ለምን አያውቁኝም? ግን አንተ ታውቀኛለህ አይደል? ስለምታውቀኝ ቢያንስ 2 ዓመት አብረን ነበርን። ታውቀኛለህ እና እንዴት ነው እያወቀኝ እንደዚህ እንዴት ዴኔ ይላል? እንዴት እነሱ እንኳን ቢሉህ አንተ አይ እንደዚህ አላላትም ለምን አውቃታለሁ ከኔ ጋር ነበረች ከኔ ውጭ እኮ የትም አልሄደች ምናምን ብለህ ያው ከፈቀድከኝ ደግሞ ታውቃለህ ማመንም አለብህ። እንዴት የምታፈቅራትን ሴት አንተ እንዴት ትጠረጥረኛለህ? እና በቃ በዚህ ጉዳይ ራሱ በጣም ተሰምቶኝ ነበር። ያው መጠራጠሬ እኮ ታውቂያለሽ አይደል? መጠራጠሬ ከብዙ ጊዜ አንጻር የተነሳ ተጽዕኖ ነው፣ ሌላ እኮ ምንም አይደለም። ብዙ ጊዜ ከመቆየት የተነሳ በዛ ላይ አርግዘሽ ስትጠፊብኝ ምናምን ነው እና እኮ ይገባኛል። ግን ታውቃለህ በቃ ከብዶኝ ነበር። በቃ በተፈጠረው ነገር የጠፋሁበትን ምክንያት ነግሬሃለሁ ታውቃለህና በጣም ከብዶኝ ነበር። በጣም ማለት ነው። ከዛ በኋላ ደግሞ አረገዝኩ። በቃ ብቻዬን ብዙ ነገር አሳልፌ ነበር እና ሁሉ ነገር ከብዶኝ ነበር። ተደራራቢ ነገር ሆነ። እኔ ሳልረዳህ ቀርቼ አይደለም እዚህ እየተመላለስክ እዚህ ድረስ ስትመጣ ማግኘት እኔን ስትፈልግ ምናምን ግን እኮ ያን ጊዜ ገብቶሻል አይደለ? ያን ጊዜ የተፈጠረው ነገር ቢያንስ በቃ ጥፋቴን እሺ ነገርሽ ዛሬ ግን ያኔ እኮ ጥፋቴን እንደዚህ ብትነግሪኝ እኮ በቃ በዛው መለያየት እንችል ነበር። በቃ እንደዚህ ነው ተብሎ በቃ ምንም ነገር ማለት እንትን ነው። ያን ሁሉ ጊዜ ስትሰቃይ ያስብሽ ከጊዜ ያልሆንኩኝ ከብዙ ነገር አሉ ከሚያስቸግር ነገር ነው ታውቂያለሽ። እና ብቻ ለሁሉም ነገር እግዚአብሔር ነው የሚያውቀውና ችግር የለውም። የተፈጠረው ተፈጥሯል። ምንም ነገር ማድረግ አልችልም። እና ታውቃለህ እንድታውቅ የሚፈልገው ነገር በዛ ጉዳይ ይቅርታ አላደረኩልህም። በምን ጉዳይ? በነበረው ነው እንደዚህ ስናወራ ምናምን ሌላ ነገር ውስጥ እንዳትገባ ገባህ? ይቅርታ እኮ ግን እሺ ይቅርታ ላደርግልህ እችላለሁ። ግን አለ አይደል የሆነ እኔ እናንተ ጋር አዎ ይቅርታ የእግዚአብሔር ነው ታውቃለህ። ይቅርታ ላደርግልህ እችላለሁ ግን እንደ በፊቱ አይሆንም። ችግር የለውም። ልጁንም አሳይሃለሁ ማየት ትችላለህ። ልጅ አለ መሀላችን ጋር ያው ልጅ ስለሚያገናኘን ካንተ ጋር እንጂ ሌላ ነገር በእኔና በአንተ መሀል ሌላ ነገር እንዳታስብኝ ነው። እንደዚህ ስናወራ ተረጋግተን ምናምን ደስ አይነት ዲኒ ለማድረግ ወስነሻል ወይስ እንዴት ነው ሀሳብሽ? ምንድን ነው? እሱንም እኮ ወሰንኩኝ። ይሻልሽ ማለት አይ ቀጠሮ ስለያዝን ብዬ ነው ከካሜራ ጀርባ ቤተሰቦች እንዲሁ ከካሜራ ጀርባ ቀጠሮ ስለያዝን አይ በዚሁ ላሳውቃችሁ ብዬ ነው ዲኒ ምናምን የተባለውን ነገር ግዴታ ማድረግ አለብን ብለን ስላመንሁላችን ነው። ግን ልጄ የምታሳየኝ ደስ ይለኛል። ምንም ቢሆን ምንም እኮ ችግር የለም። አሳይክ ታየዋለህ። እውነት ታሳይኛለሽ? አዎ ቆንጆ ነው እንጃ ያው ዴኒ አድርጌ እያልክ ነው እንጂ አንተ ነው የሚመስለው ሰዎች የሚሉት ልጁ አባቱ ሊመስላል አሉ። ያው ግን ዴኒ ግዴታ ነው። ችግር የለም። እኔ እኮ የማፍርበት ነገር አይደለም ታውቃለህ። አይ አይደለም አንቺ ለሌላሽ አሁን ሚዲያ ላይ የወጣ ነገር ነው። ዲኤንኤ ምንም ተብሎ ሚዲያ ላይ የወጣ ነገር ነውና ግዴታ ምንም ሆነ ምንም ዲኤንኤ መደረጉ ግድ ነው። በቃ አይቀርም ማለት ለወደፊትም አሁን ማንም ሰው ጭንቅላቱ እየተረበሸ መኖር ምናምን ይከብዳል። ኖርንም አልኖርንም ተለያየንም አልተለያየንም የሰው ልጅ እኮ ተጋብቶ ወልዶ ምንም ተለያይቶ መኖር ይችላል። ግን ምንድነው ይሄ ነገር ትክክለኛ ነገር ነው መደረግ መቻል ያለበት። አሁን እሺ በቃ የምታስቢው ነገር ካለ ችግር የለም። እኔ አናደርግም አለለን ታውቃለህ። ልጁ ቤት አለ። አዎ ናፍቃድኛ ነሽ ታሳይ። ችግር የለም ማለት አንዴ ብቻ ልየውና በቃ እኮ ችግር የለም። አንዴ ካየሁት በኋላ ችግር የለውም ልየው። ቢያንስ ቀፍ አድርጌው ልየው። ቤተሰቦች እንግዲህ
ልጁ ልናየው ልንሄድ ነው። ይመቻችሁ። አብረን እናያለን። እንሂድ